ሀይሚዬና ብሩኬ ሲገናኙ መጀመሪያ ቪዲዮአቸው ላይ ብሩኬ አንድ ቃል ተናግሮ ነበረ። ሴት ልጅ በህይወት ውስጥ ስትኖር በጣም ብዙ ነገሮች ይስተካከሉልሃል ብሎ ተናግሮ ነበረ። ሴት ልጅ ስለሆነች ብቻ አይደለም፣ ጠንካራ ሴትና ልባም ሴትና የስራ ሴትና ጠንካራና ጀግና ሴት ስለሆነች ነው ሀይሚ ታደሰ ማለት ነው። ገባቸው አይደለም? እዚህ ደረጃ የደረሱት ምንም ነገር ሳይኖራቸው ተገናኝተው አንተ ትብስ አንቺ ትብሽ ተባብለው ሰርተው ጥረው ግረው እዚህ ደረጃ የደረሱት የስራ ሰው ስለሆኑ ነው። ገባችሁ አይደለ? እሷ የስራ ሴት ናት፣ እሱም የስራ ወንድ ነው። ከጠንካራ ሴት በስተጀርባ ጠንካራ ወንድ አለ። ከጠንካራ ወንድ በስተጀርባ ደግሞ ጠንካራ ሴት አለ ማለት አለች። ገባችሁ አይደለም? ምን ልላችሁ እንደፈለግኩኝ በጣም ለብዙዎች አስተማሪ ይሆናል ብዬ አስባለሁ። ብሩኬም በተደጋጋሚ የሚናገራቸው ቃላቶች አሉ። አሁን ላይ ደግሞ እንዲህ ብሎ ይናገራል። ከታች ምንም ነገር ሳይኖርህ ተገናኝተህ አብረህ ሰርተህ በብዙ ውጣ ውረዶች በብዙ ፈተናዎች አልፈህ እዚህ ደረጃ ደርሰህ ደግሞ ተለውጠህ ደግሞ በአንድ ተጣምረህ ስትገናኝ እጅጉን ያስደስታል። ምክንያቱም እንዴት መሰላችሁ? በህይወታችሁ ውስጥ ሰርቶ የሚያቅ ሰው፣ አግኝቶ የሚያቅ ሰው፣ አጥቶ የሚያቅ ሰው፣ ገባችሁ አይደለ? በማጣትና በማገኘት ውስጥ ያለፈ ሰው፣ በውጣ ውረድ ውስጥ ያለፈ ሰው ጋር ስትገናኙ ህይወታችሁ ያማረ ይሆናል። ስታገኙማ ሁሉም ሰው ይወዳችኋል፣ ሁሉም ሰው ያፈቅራችኋል፣ ሁሉም ሰው በቃ ከእናንተ ውጭ ሌላ ሰው አይታየውም፣ ሲኖራችሁ ማለት ነው። ከሌላችሁ ግን ምንም ነገር ቆንጆ ብትሆኑ ብታምሩ ማንም ሰው አይፈልጋችሁም። ገባችሁ አይደለ? ብሩኬ ድሮ ማንም ሰው አይናገረውም ነበረ። ሀይሚዬንም ማንም ሰው አይናገራትም ነበረ። ሰርተው ሲለወጡ ብሩኬ መኪና ከገዛበት ጊዜ አንስቶ ጩኸቶች በዙ፣ ምቀኞች፣ አስመሳዮች በዙ፣ አፍቃሪዎች በዙ፣ ወዳጆች በዙ። ገባችሁ አይደለ? ሲኖራችሁ ወዳጃችሁ ብዙ ነው። ሳይኖራችሁ ግን የወደዳችሁ ያፈቀራችሁ አብሮ ሰርቶ አብሮ የተለወጠ ሰው ግን ማግኘት ሌላ ህይወት ነው እሱ። ገባችሁ አይደለም? ይሄ ነገር የምነግራችሁ ለአንዳንድ አፍቃሪዎች ነው። ድሮ እኮ እንደዚህ አትሆኑም ነበረ። ዛሬ ተለውጠው ስታዩዋቸው ኡኡ ትላላችሁ። ገባችሁ አይደለ? እነሱን የሆነ ነገር ለማጣላት በመካከላቸው ክፍተት ለመፍጠር የሆነ ነገር ለማድረግ ብዙ ነገር ትራጋላችሁ። ግን እነሱ በንጹህ ነው። ገባችሁ አይደለ? በንጹህ በቃ ምንም ሳይኖራቸው ተገናኙ፣ ሰሩ፣ ተለወጡ፣ እዚህ ደረጃ ደረሱ። ወደፊትም ደግሞ ትልቅ ደረጃ ይደርሳሉ። ምክንያቱም ጠንካራ ልጆች ናቸው። በጣም ለብዙ ወጣቶች፣ በጣም ለብዙ ሰዎች ተምሳሌት የሚሆኑ ልጆች ናቸው። ይሄ አፍቃሪዎች ወየሁ የምትሉ አንዳንድ ሴቶች ደግሞ ለራሳችሁ ክብር ይኖራችሁ። እመቤቴም ማለት ነው። ደግሞ እኮ እያፈቀራችሁ ደግሞ ወዳጅ የምትመስሉም አላችሁ። በጣም የምትደብሩ ማለት ነው። ሴትነታችሁን ያወረዳችሁ ማለት ነው። ወንዶቹስ እሺ አንዴ መቼ ሴት ልጅ ደግሞ በቃ እንደዚህ ስትሆን በጣም ነው የሚደብረው። ስለዚህ ሴት ልጅ ሁናችሁ ያቺ ካጠገቡ ያለችው ሴት በብዙ ፈተና በብዙ ውጣ ውረድ ውስጥ አብራ የተለወጠች አብራ ሰርታ እዚህ ደረጃ የደረሰችን ሴት ከሱ ለመለያየት የሆነ ነገር ለማድረግ ብዙ መንገድ የምትሄዱ እሱም ወደ እናንተ ለማምጣት ብዙ የምትጥሩ ሰዎች አላችሁ። ነገር ግን ደግሞ አይሳካላችሁም። ጊዜያችሁን አታባክኑ ማለት እፈልጋለሁ። አንዳንድ ነገሮች እያየው ስለሆነ ነው። ትናንትና ኤፍሬምን ቤት የሆነ ነገር ብሩኬ ሲናገር ነበረ። ከታች አብረውን የመጡ ሴቶች ናቸው፣ ምንም ሳይኖረን ያገኘናቸው ሴቶች ናቸው። ማጣታችንን አይተው አልራቁንም። አብረው ሰርተው የተለወጡ ሴቶች ናቸው ካጠገባችን ያሉት። እነዚህን ሴቶች ደግሞ ፍቅረኛ፣ እጮኛ፣ ሚስት፣ የልጆቻችን እናት ማድረግ የኛ ኃላፊነት ነው፣ የኛ ነው ብሎ ተናግሯል። እና ይሄን ልላችሁ እፈልጋለሁ። ስለዚህ በሀይሚዬና በብሩኬ ውስጥ ገብታችሁ ዝም ብላችሁ የምትዘበራርቁ የሆነ ነገር ለማድረግ የምትጥሩ ሰዎች ካላችሁ አርፋችሁ ተቀመጡ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ።
እዚህ ቤት ደግሞ ሰብስክራይብ አድርጉኝ፣ በእናታችሁ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክም አድርጉልኝ ብዙዎች ጋር እንዲደርስልኝ ወዳጆቼ እንዲመጡ ቻናሌ ስለተዘጋብኝ ነው። እሺ ቤተሰብ እና ባላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ። ይህን ቪዲዮ እየሰራሁት በጣም በተደጋጋሚ ብዙ ነገሮች እያየሁ ነው እና እንደዚህ ነው ከዚህ ደረጃ ተነስተው ነው ወደዚህ ደረጃ የመጡ ለማለት ያክል ነው፣ ለማታውቋቸው ማለት ነው። ያው እኛ እነሱን እናውቃቸዋለን፣ ከየት ደረጃ እንደመጡ ከምን ተነስተው እዚህ ደረጃ እንደደረሱ እናውቃለን። የማታውቁ ካላችሁ ደግሞ ቪዲዮቻቸውን ገብታችሁ ከስር ያለውን ቪዲዮቸውን በደንብ አድርጋችሁ እዩት ማለት ፈልጋለሁ። መልካም ጊዜ